ካሁን በኋላ እጅግ አገራችን ላይ ምርጫ አይኖርም። ምርጫ ማንኖርበት ምክንያቱም በቃ ኢትዮጵያ ካሁን በኋላ በንጉስ ነው የምትተዳደረው። አብይ ከቻለ ይመራል፣ ካልቻለ ደግሞ ሌላ ይተካበታል። በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ህዝብና ራሱ መንግስት ተዋለው። የነቢያት አትሞስፌር ሙዚቃ አለ። ሪል ፕሮፌት ስለሆንኩ ነው ሙዚቃ ሙድ መንፈስ ዓለም ሙዚቃ ይወዳል። ረፍ በለው ሰላም ጤና ይስጥልኝ ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? ዛሬም እንደተለመደው እንግዲህ ወቅታዊ የሆኑ ቪዲዮዎች ተመልሰን ተገናኝተናል። በዛሬ ቪዲዮ እንግዲህ ብቻዬን አይደለም ከጓደኛዬ ከዜዶ ጋር መተናል። አብረን በቪዲዮቹ ላይ ሪአክት እናደርጋለን። እናንተም እስከ ቪዲዮ መጨረሻ ድረስ ቪዲዮቹን እንድትከታተላችሁ እንጋብዛለን። ወደ ዛሬ ቪዲዮ ድንግል ማርያም 10ኛ ዳንን የሰጠችኝ 9ኛ ዳን ብሩስ ሊ ነበር ያዘው። ይሄን ደግሞ ከልጅነቴ ጀምሮ እንዴት 9ኛ ዳን ሆነ ብዬ ፊልሞችን ብዙ እከታተለው ነበር። እጅግ በጣም ፊልሞችን እከታተለው ነበር ብሩስ ሊን። እኔ ደግሞ ማርሻል አርትን 2 አመት ከምናምን ሰርቻለሁ። እነዚህ የምታያቸው ወገቤ ላይ ያሰርኳቸው ቢጫ አረንጓዴ የሶስቱ ስላሴዎች ምስክር ናቸው። ሶስቱ ስላሴዎች ማለት ደግሞ የዓለም ሁሉ ንጉስ ናቸው። ስለዚህ እነዚህ ሶስቱ ስላሴዎች ደግሞ ምን ሰጡልኝ? ከአብ ከወልድ ከመንፈስ ቅዱስ አንዱ በድንግል ማርያም የተወለደው ለኔ ደግሞ 10ኛ ዳንን ሰጠኝ ማለት ነው። 10ኛ ዳን በኢትዮጵያ ተገኝቷል ማለት እንችላለን፣ ወይም ደግሞ 10ኛ ዳን ተገኝቷል ማለት በእርግጠኝነት እንችላለን። ካሁን በኋላ እጅግ አገራችን ላይ ምርጫ አይኖርም። ምርጫ ማንኖርበት ምክንያቱም በቃ ኢትዮጵያ ካሁን በኋላ በንጉስ ነው የምትተዳደረው። አብይ ከቻለ ይመራል፣ ካልቻለ ደግሞ ሌላ ይተካበታል። አሁን የማስጠንቀቂያ ጊዜ ነው የምሰጠው። ዶክተር አብይ አለቀ የምትለኝ እኔ ምን እንደማደርግ ታውቃለህ? እጅግ በጣም እጄ አንተ ጋር መጥቼ ባለፈው ስላሴ መጥቼ እንደሰገድኩብ መጥቼ እያለቀስኩ ነው የምሰግድብህ። እያለቀስኩ ይሰግድብሃለሁ። አብ ወልድ መንፈስ ቅዱስ እያለቀስኩ ይሰግድብሃለሁ። አብ ወልድ መንፈስ ቅዱስ መስቀል አይደና መስቀል ቤዛነ መስቀል አይደና መስቀል ቤዛነ መስቀል አይደና መስቀል ቤዛነ እያልኩ መጥቼ አለቅስብሃለሁ። ኃይል ያለው እግዚአብሔር ነው፣ ኃይል ያለው እግዚአብሔር ነው እያልኩኝ አለቅስብሃለሁ። መስቀል አይደና መስቀል ቤዛነ መስቀል ወኩል እንተናየ እያልኩኝ አለቅስብሃለሁ። ማን አሸብልዶ ይላከው እኔ እዚህ ቪዲዮ ላይ ለመሳቀም ይከብዳል። አይምሮ ለራሱ ልክ አይመስለኝም። ዝም ብዬ ሳይው ሪከርድ ያደረጉት ያሉት ልጆች ለራሱ ኖርማል ሶሻል ሚዲያ ላይ ወይ አካውንታቸውን ለማሳደግ ቫይራል ለመሆን አስበው ነው እንጂ ኖርማል የተቀርጾ የሚለቀቅ ነገር ለራሱ አይደለም። ሲጀመር ያሰረው ቤልት ለራሱ አይ ቲንክ የጀማሪ ነው መሰለኝ። ቢጫ አለ አረንጓዴ ሰማያዊ ይታል። አንድ ብላክ ለራሱ የለም፣ ቀዩ ላይ አለ። ቀይ ቤልት ለራሱ የለውም። 4ኛ ዳን 9ኛ ዳን 10 ደርሷል። ይሄ ብቻ ፍቅር ሲዘምን ሲገርመን የባሰ መጥቷል። በእውነት ግን አንዳንድ ጊዜ የሚቀለድበትና የማይቀለድበት ነገር አለ። ሴንሲቲቭ በሆኑ በተለይ በሃይማኖት ነገሮች ላይ እንደዚህ መቀለድ ተገቢ ነው ብዬ አላስብም። ኦልሞስት ስፖርት ለራሱ 2 አመት ከ6 ወር ነው 3 አመት ነው ሰርቻለሁ ያለው። በዚህ ጊዜ ላይ እንግዲህ በ2 አመት ውስጥ 10 ዳን ምናምን ማለት ነው በጣም የማይታሰብ ነው። የስፖርቱ ምናምን ነገር ይቀልድ ኖርማል ነው፣ ግን ከሃይማኖት ጋር የማይመሳሰሉ ነገሮችን ለማገናኘት የሞከረበት መንገድ በጣም የሚደብር ነው። በተለይ ደግሞ የእምነቱን ተከታዮች እንደዚህ አይነት ነገሮች ወደ ጸብ ምናምን አይነት ነገር የሚወስድ ስለሆነ እንደዚህ አይነት ነገሮች ላይ በጣም ጥንቃቄ ማድረግ ይፈልጋል። ማህተብ አስሯል፣ ክርስቲያን ነው። ይህ ደግሞ እምነቱን የሚያስተች ነገር ማድረግ ደግሞ ተገቢ አይደለምና ከእንደዚህ አይነት ነገሮች በእውነት ልንቆጠብ ይገባል ብዬ አስባለሁ። እንደዚህ አይነት ቪዲዮዎችንም ሪከርድ የምናደርግ ሰዎች ኃላፊነት ተሰምቶን እያንዳንዱን ሪከርድ አድርገን ፖስት በመናረጋው ነገሮች ላይ ነገር ኃላፊነት ሊሰማን ይገባል። እንደ ቀልድ አንድ ቪዲዮ ሪከርድ አድርገን ፖስት በመናረጋበት ሰዓት በጣም በብዙ እይታዎች ሊታዩ ይችላሉ። ይሄ ቪዲዮ እንግዲህ አሁን በዚህ ሳምንት ላይ ቫይራል የነበረ ቪዲዮ ነው። ለየት ወጣ ያለ ነገር ሲሆን ሰው ይታያል ቫይራል ይወጣል በማለት በማሰብ ብቻ ከጎኑ ይዞ የሚመጣው መዘዝ አያስብም፣ ዝም ብሎ ነው የሚለቀውና ብቻ እስኪ እናንተም በዚህ ጉዳይ ላይ ሐሳባችሁን በኮሜንት ላይ አስቀምጡልን። ምን ትላላችሁ? እንቀጥል እስኪ ወደ ቀጣዩ ቪዲዮ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ።
በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ህዝብና ራሱ መንግስት ተዋለው ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ ከዚህ በላይ ምንም ማይድ አልችልም እኔ በቃ ምክንያቱም አሁን ባራጅ ሊወጣ ነው ቤቱ ከዚህ በኋላ ለአራጅ ወጣ ነው ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም ማንንም አይሰማኝም በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይሄንን እማጸናለሁ ጥሬን አቀርባለሁ ከነ ቤተሰብ ጎዳና ላይ ሊወጣ ነው እኔ ጥሪሽ እንዳለ ሆኖ ለምሳሌ እነ ኃይሌ እነ ቀነኒሳ ትልልቅ ሰው ናቸው ብዙ ሰው ይሰማቸዋል ያንቺ የትዳር የግል ህይወት ላይ ደግሞ አስተዋጽኦ ይኖራቸዋል ብዬ አስባለሁና በእነሱስ ነገሮችን ለመፍታት አልሞከርሽም ሰምቷል ሁሉም የራሱ ስራ መስክ አለ ሰው መስጨነቅ ራሴ ተጨንቄ አትሌት ማለት ከባድ ነው ስራ ኃይሌ ማለት ነው የቢዝነስ ሰው ነው ይሯሯጣል ሰምቷል ሁሉም አይቶታል አይዞሽ ከማለት ውጪ ሌላ ነገር ትዳር ነው ይሄ ከሌላ መቶ የሆነ አንተ ላይ በደል ቢያረግ ማንንም ዝም አይልም መፍትሄ ይገኛል ከአትሌት ኢትዮጵያ በላቡ ነው የሚያገኘው ሁሉ እውነት ፍትህ ይሰጧታል በማለት ነው ይሄ ዝም ብሎ እየጠበቁ ያለው እስከ ዛሬ እንኳን እንደዚህ ቃለ መጠይቅ ሳደርግ አንቺ ወይ 3/4ኛ ይመስለኛል ታዋቂ አትሌት ሆኖ ሴቶች በትዳር በግል ህይወት ችግር ምክንያት ተመሳሳይ ነገር ስሰማ ማለት ነው ምንድነው አንዱ ካንዱ ያልተማረበት ምክንያት ነው እኔ እውነት ለማናገር ሰይፉ እንደነገርኩ የገጠር ልጅ ነኝ ከገጠር እንደመጣ አዲስ አበባ እንግዲህ ምንም ከተማ ውስጥ ራሱ በስርዓት እኔ ገጠር ከተማ የምትባለው እዛ እንኳን አልኖርኩም ገጠር ውስጥ ነው ተውልጄ ያደኩት ከዛ ቀጥታ መጥቼ ደግሞ አዲስ አበባ ነው የገባሁት እንግዲህ ግራ ቀኙን ማያቅ ልጅ አይደለም በሚስኪንነቴ በህዋነቴ ነው ሁሉንም ነገር በንጹህ ልቦና ነው የሚቀበለው ተንኮልን ሁሉ ነገር ሲጀመር ግን ፍቅር ነበር ማለት በቃ ትራንስፖርት የሰው ትራንስፖርት ላይ ነው የተገናኘ ነው የላዳ ሹፌር ነው እሺ እዚህ ቦታ ላይ ነው የተገናኘ ነው በሰላም በቃ አድርሶኝ ይመልሰኝና በገንዘብ ከፍላለሁ አንድም ቀን ማስቀርቼበት አላቅም እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ እስከ ዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል ከዛ የተለያየ ነገር አለኝ እሺ በቃ በቅንነት በቃ እሺ አልኩት ከዛ 2000 ተጋባል አሁንስ ገለቴ እንግዲህ ይሄ ነገር አጋጠማት አሁን ያለችው ገለቴ እንግዲህ የመኖርና ያለ መኖር ችግር ላይ ነው ያለው እንግዲህ ሰሞኑን አትሌት ገለቴ የምትባለው ሯጭ እንግዲህ መነጋገሪያ ሆና ነበረ ባለቤቷ ሙሉ ገንዘቧን እንደሰረቀባትም ነው እንግዲህ ስትናገር የነበረው እንግዲህ ሰምተው ከሆነ አይ ቲንክ 10 ቤትና ወደ 4 መኪና በጣም ከባድ ነው ይሁሉ ንብረት እንዳለችውም ተበልቶ የሚያልቅ አይነት አይደለም ግን ከኋላ ያለውን ኬዝ እኛ አናቅምና እስኪ በዚህ ላይ ምን ትላለህ እስኪ ሐሳብ ሼር አድርገን ያው እንግዲህ በብዙ ጊዜ ያው በብዙ ሩጫዎች ላይ የሀገራችንን ሰንደቅ ዓላማ ከፍ ያደረገች አትሌት ናት እንዲሁም ሁላችንም የምናስታውሰው ካይዞሽ ገለቴ በሚለው ቪዲዮ በጣም ቫይራል ናት እና እቺታችን በእንደዚህ አይነት ሲቹዌሽን ላይ ያለች አይመስለንም ነበር ግን አሁን ላይ ሞር ነገር ወደ ሚዲያ ወጥቶ የኔ ያክል ደረጃ ላይ እንደደረሰ ተናግራለች ግን ሌሎች መረጃዎችም እየወጡ ነው በባልየውም በኩል እንደዚህ አይነት ያሉ ሐሳቦች የተሰጡ ነው እኔ ጋም እውነት አለ እናገራለሁ እያለ ይገኛል የሱም የቅርብ ሰዎች ሆኑ በውጭ ያሉ የተለያዩ ነገሮችን የተናገሩ ይገኛሉ እሱ አሁንም በላዳ ሹፌርነት ላይ እንዳለ ምንም አይነት ንብረት በእጁ ላይ እንደሌለ እየተናገረ ይገኛልና ያው ትንሽ ጀጅ ለማድረግ የሚከብዳል ሞር የሷን ብቻ አዳምጠን እሱ ላይም ለመፍረድ ትንሽ የሚከብድ ነገር ነው እንደዚህ አይነት ነገሮች በተለይ አሁን ላይ
የሆነ ነገር ወደ ሚዲያ ሲወጣ የራስ ጎን የሆነ እውነት ለማስመሰል እንትን ይባላል ይሰራልና አንድ ሰው ሚዲያ ላይ ወጥቶ የራሱን አንግል ብቻ ስለተናገረ ብቻ ትክክል ነው ማለት አይደለም እሷን ተቀብለን እሱን ጀጅ ማድረግ አንችልም አይ ቲንክ እንደው ዜና ወጥቶ ነበር እሱን ባለየው ተይዟል ተብሎና ላዳውም የሆነች የከረከሰች አይነት ላዳናትና ተመልክተው ከሆነ እንግዲህ ያን ሁሉ መኪና ሸጦ ወደ 10 ቤት እንትን ብሎ በልቶ ከሆነ ያችን ላዳ እንኳን አልቀየረም ማለት ነው ስለዚህ ባንዴ ጀጅ ማድረግ ይከብዳል እኛም ጀጅ አናደርግም የሚወጡ መረጃዎች ይኖራሉ ካሁን በኋላ ብዬ አስባለሁ ከዛ በኋላ እንግዲህ እውነቱ ይወጣል ብዬ አስባለሁ እኔም ያለኝ ሐሳብ እንደዛ ነው እኔ በዚህ ዘመን ታቦትን ጣዖት የሚሉት ሰዎች የሚያስቁኝ እንደው በጣም ይገርባል እንደ ድንቁርና ያለ ጌትነት የለም መቼም አለማወቅ ትልቅ ጌትነት ነው ስጋት ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ ታውቃላችሁ ፈሪ ማለት ነው አይደል አረ ይሄንስ ነገሬ ቢናገሩት ይሻላል ነው የሚለው እኔ ባበላሸው ነው የሚለው የማያውቅ ሰው ምን አለ ደፋር የሚሆነው ህፃንና ምንድነው አልተማረ ሰው ያልተማረ ሰው ደፋር ነው ቁንጫ ዝምብ ያልተማረ ሰው አንድ ነው እንዴ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይ ሊቁጭ ሊል ይችላል ምን አገባው ነው ቁንጫ ምን ዝምብም እንደዚህ ነው ሬት ቆይቼ ነው አትል ምን አትል የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማድ ላይ ቁጭ ትላለች እንደ ያልተማረ ሰው እንደዚህ ያለው ደፋር ዝም ቁጭ ይልበል ከውቀት ማድ ላይ እንደው ደርሶ ቁጭ ይላል ሀፍረት ራሱ የለው ሰው እኮ ቢችል ማወቅ ካላወቀ መጠየቅ ካልጠየቀ ደግሞ ማፈር ጥሩ ነው እውነቴን ነው ነግራችሁ አሁን ታቦት ጣዖት ነው ይላሉ ሰዎች እግዚአብሔር ታቦትን የሰጠ ማን ነው አሰራሩን የተናገረ ማን ነው ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል ያ ማለት ምን ማለት መሰላችሁ ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው ታቦት ጣዖት ነው ይላል ነው አዎ መቼ ዛሬ በብሉይ ኪዳንሳ ነበር እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት ያመለክን እንድንቆይ ይፈቅዳል ማለት ነው አይፈቅድም ምክንያቱም የሰጠ ታቦትን ማን ነው እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል ታቦት በብሉይ ኪዳን ዛሬ ጣዖት ከሆነ በብሉይ ኪዳንም ጣዖት መሆን አለበት እግዚአብሔር ደግሞ ጣዖት ሊሰጥ አይችልም በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም በእውነት ቃሎት ያሰማልን አባታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ሲናገር እኔ ሕግና ነቢያትን ልሽር አልመጣውም ልፈጽም እንጂ ብሎ ተናግሯልና እንግዲህ ከዚህ በፊት በብሉይ ኪዳን የነበሩ ነገሮች በሙሉ እንደው ጌታ ሙሉ ለሙሉ ሽሯቸዋል ማለት በእውነት ከጌታ ከቃሉ ጋር ራሱ መጋጨት ነው አው ልክ ነህና ቤተክርስቲያናችን እንደነዚህ ያሉ መምህራኖችን ባታፈራለን ኑሮ በዚህ ዘመን በጣም ከባድ ይሆን ነበር ለኛ ለራሱ እና መምህራችን ትልቅ ትምህርትን ያስተማሩ ወደ ቀጣይ ቪዲዮቻችን እናልፋለን የዩቲዩብ ቻናላችንን ሰብስክራይብ ላይክ ሼር እንዲሁም ኮሜንት በማድረግ እንድትሳተፉ ከኦዲዮ ባክሮት እንጠይቃችኋለን ይቅር ማለት አለባችሁ ትግስተኛ መሆን አለባችሁ ነው ይያልክ ያለው አይደለ እሺ መቼ ነው ባሎች ማድረግ ያለባቸው ነገር ምናወራው ኦኬ ጥያቄ የሚጠየቁ ለዛ ነው ባል ላይ ፎከስ አድርገህ ንገረኝ ሰላም ለእናንተ ይሁን እንግዲህ ዛሬ በሁለተኛው ቪዲዮ መጥቻለሁ እዚህ ጋር እህታችን ለሰማችሁት ቫሊድ የሆነ በጣም ጥሩ የሆነ ነገር አንስታለች ከባሎች አንፃር ያለውንስ መቼ ልናወራው ነው አሁን በሴቷ በኩል ያለው ብቻ ነው እየተነገረ ያለው ለምሳሌ ባል ቢመታት ሚስቱ ይቅርታ ልታደርግለት ይገባል አይነት ነገር እናስቀመጠ ስለዚህ እያወራ ያለው ስለሱ ብቻ ነው እሺ ባሎችስ እሺ ምንድነው ማድረግ ያለባቸው የሴቶቹን ወይም የሚስቶችን ብቻ ነገር ነው እያወራን ያለነው አይነት ነገር እናስቀመጠች እና ጥሩ ነው ወንድማችን እዚህ ላይ ትልቁ ችግር በማስበው ከታላቅ ይቅርታ ጋር ምንድነው በጣም ፎከስ ያደረገ ያለው ምንድነው ሚስትየዋ ላይ ብቻ ነው ማለት ለምሳሌ ከተመታች የሚለው ላይ ብቻ ነው ባል ገና ከጀምሩ እንዲመታ ማን ፈቅዶለት አይቻልም አይተዋል ልክ ሚስት መከልከል የለባትም የሴክሱ ምናምን ብለን ልክ እንደተከራከርከው እንደዚህ አይነት ጉዳይ ላይ ልክ ሲመጣ ደግሞ ግልብጥ ብለ ኖ ባል ገና ከጀምሩ መምታት አይቻልም ብለ መከራከር አለበት የክርክር አጀንዳ ተለውጦ አሁን ደግሞ ባል አረ በፍጹም መምታት የለበትም የሚል ነው መሆን ያለበት መጽሐፍ ቅዱሳችን የሚያስተምረን ይሄንን ነው እታችንም እንዳነሳችሁ እዛው ወይት ላይ ክርስቶስ ቤተክርስቲያንን እንደወደዳት ባልም ደግሞ ሚስቱን ይወዳት ዘንድ በቃ ይሄ የመጽሐፍ ቅዱሳችን ትእዛዝ ነው ስለዛ እንደገዛ ስጋው አድርጎ ይውደዳት ይያለ መጽሐፍ ቅዱስ
ምንድነው ባል ለሚስቱ ጠባቂ ሲሆን ፕሮቫይደር መጋቢ ሲሆን አስበው ጠባቂ መሆኑ ቀርቶ ጭራሽ ራሱ ችግር ሲሆንባት ራሱ ሲቀጠቅጣት አሁን ይሄ በጣም አይ ነው ስለዛ ማሳየት ያለብህ ሴቲቱ ይቅር ያለች ትኑር ከሚለው በፊት ገና ከጅምሩ ይሄ የችግሩ መንስኤ ራሱ ባልየው ስለሆነ ነው በፍጹም ይሄንን ማድረግ የለበትም ሊባል ነው የሚገባው እኔ ምንድነው የገዛ ስጋው ስር ሆነች ሚስቱ አሁን ራሱን እንደመምታት ነው በነገራችን ላይ ሚስትን መምታት እንደው ራስን መምታት ይስቀላል ነው ራስን መምታት እንደውም ይቀላል ያው እንግዲህ እንደተመለከታችሁት ቀደም ብሎ የተመለከታችሁት ልጅ እንግዲህ እህታችን ጋር ሄዶ እንደ ዲቤት ነገር አድርጎ ነበር ዲቤቱም ላይ ለማየት እንደሞከርኩት እንግዲህ የሆነ ሳይድ ይዞ ብቻ ነበር ሲከራከር የነበረው በቃ ምንም ሪዝናብል የሆነ ነገር ሲያነሳ አልነበረም የራሱን ጎን ወግኖ ምክንያታዊ የሆኑ ነገሮችን ሳያነሳ የሷን ከሷ ሳይድ የሚነሱለትን ጥያቄዎችም ሳይመልስ የሆነ ድርቅ ያለ ነገር ብቻ ሲያደርግ ተመልክቻለሁና ይሄ ደግሞ አያስኬድም ያው እንግዲህ አንዳንድ ጊዜ የሆነ አለ አይደል ወንድ ልጅ ራስ ነው ምናምን ሲባል በእኛ ማህበረሰብ የሆነ ሚስ አንደርስታንዲንግ አለ የሆነ ራስ ነው ሲባል ሁሌ መቀጥቀጥ ብቻ ይመስላል ብዙ ጊዜ ብዙ ሰው እና እንደዚህ አይነት ነገሮች ደግሞ አለ አይደል የሆነ ትዳር ላይ ከገባ በኋላ እንኳን ይቀርና ኖርማል ለራሱ በመትኖረው ህይወት ለራሱ ክርስትና እንደዚህ አይነት አስተምሮ የለው ሶ ከእንደዚህ አይነት ነገሮች አለ አይደለ በተለይ ሚዲያ ላይ ወተን ለምናወራቸው ነገሮች ጥንቃቄ ልናደርግ ይገባል ለማለት ፈልጋለሁ እውነት ነው እንደዚህ አይነት ነገሮች በጣም በተለይ በትዳር ላይ ሲሆን በደንብ ጥንቃቄ ልናደርግባቸው ይገባል በትዳር ውስጥ አንዱ የበላይ አንዱ የበታች የሚሆንበት እንዲው የገዥና የተገዢ አይነት ኑሮ አይደለም ትዳር አንድነት የአንድነት ኑሮ ነው ባልና ሚስት ከሆኑ በኋላ አንድ አካል አንድ አምሳል ስለሚሆኑ አንዱ ገዢ እንዲው አንዱ የበታች ሆኖ ተገዢ የሚሆንበት አይደለምና ለወንድማችን ለአኬም በእውነት ቃሉትን ያሰማልን ሌሎች ቪዲዮዎች አሉን ላይክ ማድረግ እንዳትረሱ ወደ ቀጣይ ቪዲዮ እንለፍ የነቢያት አትሞስፌር ሙዚቃ አለው ሪል ፕሮፌት ስለሆንኩ ነው ሙዚቃ ሞዱ መንፈስ ዓለም ሙዚቃ ይወዳል ረፍ በለው እንደነሃለችኝ Oh my God, DJ Luna! Somebody say Luna is going crazy tonight! Somebody say DJ Luna! What's up? አንዳንድ ሰውን እንዴት አዳራሽ ሙሉ ሰው እንደሚከተለው ለራሱ ግራ ያጋባኛል የሆነ የሚያወራው ነገር ለራሱ እንኳን ለመንፈሳዊ ዓለም ይቅርና ለዓለማዊ ሰው ለራሱ አይደለም ዓለማዊ ውስጥ ሆነ ራሱ የሆነ ኖርማል ማስተዋል የሚችል ሰው በጣም የሚረዳቸው ነገሮች ማለት ነው ወንድማችንም እንግዲህ እንደሰራበት ሪአክሽን እንደሰራበት እንግዲህ እነ ዲጄ ሉና ሌሎችም ዘፋኞች ትፈልጋላችሁ መንፈሳዊያን ናቸው ማለት ነው በሱ አገላለጽ በስፒሪቹዋሊቲ ነው ብሏል እንደዚህ መዝፈን ምናምን የሆነ ሰዓት ላይ የምታስታውስ ከሆነ አንድ ዘፋኝ መጣ እንደ ኢየሱስ ዘፈንን አይጣላም ምናም የሚል አይነት ንግግር ተናግራ ነበርና አንዳንድ ጊዜ ለራሱ ይሆናል አይደል አሜን የምትልበትን ፓርት ለራሱ የሆነ ማሰብ ያስፈልጋል የሆነ ራስን ቆም ብለህ ማታስብ ከሆነ ሃይማኖት ቦታ ነው የሄድከው ሶ ያሶ የተናገረው ነገር ሙሉ ልክ ነው ማለት አይቻልም ሶ የሆነ የኔ ያክል ሴንሲቲቭ ሆነ ምናምን አሜን ምናምን የሚያስብል ፓርቶች በጣም አንዳንዶቹ በተለይ በቃ የሆኑ ሰይጣናዊ የሆኑ ነገሮችም ሲናገሩ ሳታስብ አሜን ትላለህ በጣም ይከብዳል ሲሆን ነገር እንዳለማ ያስታውቃል ብቻ እንደው እኛ ለሁሉም ማስዋለን ይስጥልን ነው የምንለው የኛ ጸሎታችን እነሱ እንዲጠፉ በዛው እንዲቀሩ አንፈልግም እኛ ክርስቲያኖች ስለሆነን ለነሱ ሁላችንም በእውነት ልንጸልይ ያስፈልጋል ለዛሬ የነበሩን ቪዲዮዎች በዚሁ ጨርሰናል እንግዲህ የዩቲዩብ ቻናላችንን ሰብስክራይብ ላይክ እንዲሁም ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ ከወዲሁ እንድታስቀምጡልን እናሳስባለን በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን ቸር እንሰንብት